ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ። በዛሬው ፕሮግራማችን በአማራ ግብርና ምርምር ኢንስቲትዩት እየተከናወኑ ያሉ የሰብልና የእንስሳት ሀብት ልማት ስራዎችን በተመለከተ በስፋት ወደ እናንተ የምናደርስ ይሆናል። የአማራ ግብርና ምርምር ኢንስቲትዩት የተለያዩ ቴክኖሎጂዎችን በማፍለቅና በማላመድ ለግብርናው ምርትና ምርታማነት የተለያዩ ተግባራትን ያከናውናል። በዛሬው ፕሮግራማችን ደግሞ በተለያዩ ዘርፎች ከተለያዩ የስራ ኃላፊዎች ጋር ቆይታ የምናደርግ ነው የሚሆነው። አሁን የምንገኝበት የአሳና የውሃ ውስጥ ህይወት ምርምር ማዕከል ነው። እዚሁ ባህር ዳር ከተማ ውስጥ የሚገኝ ነው። እዚህ ውስጥ የአሳ እርባታ እየተደረገ ነው የሚገኘው። በዚህ ጉዳይ ላይ ማብራሪያ እየሰጡን ደግሞ በአማራ ግብርና ምርምር ኢንስቲትዩት የእንስሳት ምርምር ዳይሬክቶሬት ዳይሬክተር ዶክተር ጌትነት ዘለቀ አብረው ቆይታ ያደርጋሉ። እንዲሁም በኋላ ደግሞ ከሌሎች የስራ ኃላፊዎች ጋር በተቋሙ ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ዶክተር እናመሰግናለን። በእናንተ ተቋም የእንስሳት ሀብት ልማትን ለማሳደግ እየተከናወኑ ያሉ የምርምር ስራዎች ምን ያህል ውጤታማ ናቸው? በተለይም በክልሉ የህዝብ እድገትና ከከተማ መስፋፋት ጋር ተያይዞ የእንስሳት ውጤቶች በጣም በከፍተኛ ደረጃ በክልሉ እየተስፋፉ ነው ያሉት። እነኚህን ለማገዝ የሚያስችሉ የተለያዩ የምርምር ስራዎችን እንሰራለን። የምርምር ስራዎቻችን የመኖ ልማትን፣ የዝርያ ማሻሻልና አያያዝን እንዲሁም ጤናን መሰረት አድርገው የሚሰሩ ስራዎች ናቸው። ዝርያን በተመለከተ የዳልጋ ከብትን ለማሻሻል የምንሰራው የምርምር ስራ አለ። በተለይም በወተት አቅርቦትን ከፍተኛ ለማድረግ የሚያስችሉ የምርምር ሀሳቦች እያከናወን ነው የምንገኘው። በዚህ ዘርፍ ሁለት ስራዎችን ነው የምንሰራው። አንደኛው የአግረሰብ የዳልጋ ከብቶችን የዝርያ በራሱ ለማሻሻልና ለህብረተሰቡ የተሻሻሉትን እያሰራጨን ውጤታቸውን ለአርሶ አደሩ ተጠቃሚ እንዲያደርጉ ማድረግ ነው። ከዚህ ጋር ተያይዞ በክልሉ አንድ የዝርያ አለን። ይሄ ዝርያ የፎገራ የከብት ዝርያ ነው። የፎገራ ከብት ዝርያ በዚህ በጣና ሐይቅ ዙሪያ ተላምዶ ለብዙ ዘመናት የኖረ የዳልጋ ከብት ዝርያ ነው። የዳልጋ ከብት ዝርያው በወተት ሀብቱ በጣም የታወቀ ነው። ነገር ግን ከተለያዩ የእርሻ መስፋፋት፣ የአካባቢው ተጽዕኖና በተለያዩ ምክንያቶች የተነሳ ዝርያው እየተመናመነ ነው የሚገኘው። ይህንን ዝርያ ለመታደግ አንዳሳ እንስሳት ምርምር ማዕከል ላይ ዝርያውን አስገብተን በራሱ እያሻሻል ለአርሶ አደሩ እንዲሰራጭ እናደርጋለን እና በማዕከል ደረጃ የምንሰራው የዝርያ ማሻሻል ስራ ብቻውን የትም ሊያደርስ ስለማይችል አርሶ አደሮችን ያሳተፈ የዝርያ ማሻሻል ስራ እየሰራን ነው የምንገኘው። በዚህ ዙሪያ 3 ወረዳዎች ጎንደር ዙሪያ ሊቦ ከምከምና ፎገራ አካባቢዎች ላይ 1500 አርሶ አደሮችን ተሳታፊ እንዲሆኑ አድርገን የተሻሻሉ ኮርማዎችን እናሰራጫለን። እነሱ ጋር ያሉ ኮርማዎች በብዙ መልኩ የተመረጡ አይደሉም። ስለዚህ እነሱ ጋር ያሉትን አኮላሽተው እኛ የምንሰጣቸውን ግን ለዝርያ ማሻሻል ተግባሩ እንዲያውሉ እያደረግን የዝርያ ማሻሻል ስራው እየተሰራ ነው ያለው። በዚህ ስራ ባለፉት 5 ዓመታት ስናይ ከነበረበት የወተት ምርት እንኳ 1.5 አሁን ላይ በተሻሻሉ ዝርያዎች እና የተመረጡ ላሞች 4.5 ሊትር በቀን የመስጠት አቅም አላቸው። ይህ የሚቆም አይደለም። ለ10 ዓመት ለ20 ዓመት የሚቀጥል ነው። ከዚህ የበለጠ እናገኛለን ብለን እናስባለን። ይህ ታዲያ አንዱ የዝርያ ማሻሻል ስራ ላይ በዳልጋ ከብቶች ላይ የምንሰራው ስራ ነው ማለት ነው። ሌላው የማዳቀል ስራ ነው የምንሰራው። ማዳቀሉ ከውጭ ዝርያ ካላቸው የሆልስቲን ፍሪዥያን ከብቶች ጋር እያዳቀል ጊደሮችንና የተሻሻሉ ኮርማዎችን ለአርሶ አደሩ በመንደርን መሰረት አድርገን ለተደራጁ ለአርሶ አደሮች እያሰራጨን አሁንም የወተት ምርትና ምርታማነቱ ከፍ እንዲል የምንሰራው ስራ አለ ማለት ነው። በዚህ ዘርፍ ደብረ ብርሃን ላይ አንድ ጨኬ የሚባል መንደር አለን። እዛ ላይ ወደ 50 የሚሆኑ አርሶ አደሮች ተሳታፊ ናቸው። ወደ ሌላ የእንስሳት ዝርያ ስናልፍ በግና ፍየል ላይ የምንሰራው ስራ አለ። በግና ፍየል ላይ በክልሉ የታወቁ የተለያዩ ዝርያዎች አሉ። በበግ በኩል የዋሸራ በግ የምንለው ዝርያ አለ፣ የመንዝ በግ አለ፣ የወሎ አካባቢ የበግ ዝርያ አለ።
ይህንንም በግ ዝርያዎች በማህበረሰብ አቀፍ የዝርያ ማሻሻያ ስልት አርሶ አደሮችን መርጠን አሰልጥነን እና ራሳቸው አርሶ አደሮቹ የኮርማ መራጭ እንዲሆኑ አድርገን የምንሰራው ስራ አለ። በዚህ በኩል መንዝ ላይ በጣም ከፍተኛ ስራ ሰርተን የአርሶ አደሩ ህይወት እስከ መለወጥ ድረስ የደረሰ ስራ ሰርተናል። አሁን የምንገኝበት የአሳና የውሃ ውስጥ ህይወት ምርምር ማዕከል ነው ያለና የአሳ ሀብታችንን የተጠቀምንበት ያለው እስከምን ድረስ ነው? ምን ያህል ውጤታማ ነው የአሳ ምርምር ስራዎች? በአማራ ክልል በተፈጥሮ ሐይቅና በሰው ሰራሽ ሐይቆች እንዲሁም በወንዞች ላይ ከፍተኛ የአሳ ምርትን ማምረት የሚያስችል አቅም አለ። የተለያዩ ጥናቶች የሚለው በአመት እስከ 40 ሺህ ቶን አሳ ማምረት የሚያስችል አቅም አለን የሚባለው። የዚህን የጣና ሐይቅን አቅም እንኳን ብንወስድ በአመት እስከ 16 ሺህ ቶን አሳ ማምረት የሚያስችል አቅም አለ። ነገር ግን አሁን ላይ እየተመረተ ያለው ከ8 ሺህ ቶን በታች ነው። ይሄም እንግዲህ ምንድነው ጣና ላይ ከፍተኛ የሆኑ ተግዳሮቶች አሉበት። መጤ አረም ጣና ላይ ከፍተኛ የሆነ ጫና ፈጥሯል። እንደዚሁም ደግሞ ያልተደራጀና ወቅቱን ያልጠበቀ የአሰጋገር ስርዓትም ከፍተኛ የሆነ ጫና ፈጥሮብናል። ይህንን ሁሉ ጫና ለመቋቋም እንዲያስችልን ግን በዚህ ማዕከል የምንሰራው አንድ ስራ አለ። ምንድነው? አሳን ከዚህ በፊት እንደ ምንጭ የምናገኘው ከተፈጥሮ ሐይቆችና ከተፈጥሮ ወንዞች ነው። አሁን ግን አሳን በአሳ ግብርና በኩሬ በግለሰብ ደረጃ ወይም ደግሞ በቤት አካባቢ ማርባት የሚያስችል ቴክኖሎጂ አለን። ይሄንን ቴክኖሎጂ እውን ለማድረግ እንዲያስችለን በዚህ ማዕከል ላይ ትልቁ ስራ የምንሰራው ምንድነው? የአሳ ጫጩት ማባዛት ነው። ሰው ሰራሽ የአሳ ብዜት ስልትን ተጠቅመን ከፍተኛ የሆነ የአሳ ጫጩት በአመት እናመርታለን። በዚህ አመት እንኳን እንደ ምሳሌ በወስድ 1.2 ሚሊዮን በላይ የሚሆን ጫጩት አባዝተናል። ከዚህ ውስጥ ወደ 900 ሺህ የሚሆን የአሳ ጫጩት ለተጠቃሚዎችና ወደ ጣና ሐይቅ ለሪስቶሬሽን ወይም ደግሞ የጣናን ሐይቅ የአሳ መመናመን ለመታደግ እንጨምራለን። ዶክተር ጌትነት ዘለቀ በአማራ ግብርና ምርምር ኢንስቲትዩት የእንስሳት ምርምር ዳይሬክቶሬት ዳይሬክተር ስለሰጡን ገለጻ ስለሰጡን ማብራሪያ እናመሰግናለን። እኔም በጣም አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ፕሮግራማችን ወደ እናንተ መድረሱን እንደቀጠለ ነው። የአማራ ግብርና ምርምር ኢንስቲትዩት በእንስሳትና በሰብል ልማት እያከናወናቸው ያሉት ስራዎች ምን ያህል ውጤታማ ናቸው የሚለውን እየተመለከትን ነው የምንገኘው። አሁን ደግሞ በቀጥታ ወደ አማራ ግብርና ምርምር ኢንስቲትዩት ሄደን እዚያ ደግሞ ከሌሎች የስራ ኃላፊዎች ጋር ቆይታ የምናደርግ ይሆናል። አብራችን ቆዩ። ተመልካቾቻችን ፕሮግራማችን ወደ እናንተ መድረሱን እንደቀጠለ ነው። የተከታተላችሁት የምትገኙት በአማራ ግብርና ምርምር ኢንስቲትዩት እየተከናወኑ ያሉ የሰብልና የእንስሳት ልማት ስራዎች ውጤታማነት ምን ይመስላሉ የሚለውን ነው። አሁንም ቆይታችን እንደቀጠለ ነው። አሁን ደግሞ በአማራ ግብርና ምርምር ኢንስቲትዩት የሰብል ምርምር ዳይሬክቶሬት ዳይሬክተር ዶክተር አለማየሁ አሰፋ ጋር የሰብል ልማት ስራዎችን በተመለከተ አጭር ቆይታ ይኖረናል። ዶክተር አለማየሁ ከፕሮግራማችን ጋር ቆይታ ስለሚያደርጉ በቅድሚያ አመሰግናለሁ። አመሰግናለሁ። መልካም። በተለይ በክልሉ የተሻሻሉ የሰብል ዝርያዎችን ለተጠቃሚዎች በማድረስ በኩል እየተከናወኑ ያሉ ተግባራት ምን ይመስላሉ? በተለይ ከሰብል ምርምር ከሰብል ዝርያዎች ማሻሻያ አኳያ አንጻር የአማራ ግብርና ምርምር ኢንስቲትዩት ከተቋቋመበት እስካሁን ባለው ጊዜ ውስጥ ወደ 188 የሰብል ዝርያዎች አውጥቷል። ተቋሙ በ5 ምርምር ማዕከላት እነዚያ የሰብል ዝርያዎች 188 የሚወጡት በትክክል ለመናገር ሁሉም ዝርያዎች ወደ አርሶ አደሩ ገብተው የአርሶ አደሩን ሕይወት ቀይረዋል ማለት አይቻልም። ነገር ግን በርካታ ዝርያዎች ሰብል ዝርያዎች ወደ አርሶ አደሩ ገብተው ምርታማነትን እየጨመሩ ይገኛሉ። በተለይም እነዚህ 188 ዝርያዎች በአሁኑ ሰዓት ሁሉም ውጤታማ ናቸው ማለት አይቻልም። ምክንያቱም አንዱ ዝርያ የሚለቀቀው አንዱ ሲያረጅ ነው እና አንዱ ሲያረጅ ሌላ አዲስ ዝርያ ይለቀቃል። ነገር ግን አሁን እዚህ ላይ በትልቅ ነገር አትኩሮት መያዝ ያለብን ምንድን ነው? አንድ ዝርያ ከተለቀቀ በኋላ በወቅቱ ወደ አርሶ አደሩ ገብቶ
የዝርያውን ብቃት ሊያስመስክር የሚችል ምርትና ምርታማነት መጨመር አለበት። በወቅቱ ወደ አርሶ አደሩ መግባት ካልቻለ ግን ዝርያው ያረጅና ከምርት ውጭ ይሆናል ማለት ነውና በዚያ በኩል ምርምር ተቋሙ የቅድመ ማስፋት ስራዎች ሰርቷል። ዝርያዎቹ ይወጣሉ። ከወጡ በኋላ ደግሞ ሰርቶ ማሳያ ስራዎች ይሰራባቸዋል የአጋር አካላትን በመጨመር ከዚያም ደግሞ በሰፊ ማሳ ቅድመ ማስፋት ስራዎች ይሰራሉ ወደ ግብርና በሰፊ ከመሰራጨታቸው በፊት ማለት ነውና በዚያ መንገዱ እየሄድን ነው። ዝርያዎቹ የሚገባቸውን እንትን አግኝተዋል ማለት አይቻልም። ምክንያቱም የአንድ ዝርያ ወደ አርሶ አደሩ ገብቶ ምርትና ምርትን ለመጨመር የተቀናጀ የአሰራር ስልት ይጠይቃል። የምርምርን አቅም የምርምርን ተሳትፎ ይጠይቃል። ከምርምር ባሻገር ደግሞ የኤክስቴንሽኑ ይጠይቃል። ዝርያዎችን ውጤታማ ለማድረግ የቅንጅት ስራ ይጠይቃል ማለት ነው። በተለይ በክልሉ የተለያዩ አካባቢዎች ዝናብ አጠር የሆኑና በድርቅ የሚጎዱ አካባቢዎች አሉና ተስማሚ የሆኑ ዝርያዎችን ለአርሶ አደሮች በማቅረብ በኩልስ ምንድነው የሰራችሁት? ድርቅን በተመለከተ ከፍተኛ አስተዋጽኦ እያደረገ ያለው በተለይ አንዱ የሰቆጣ ምርምር ማዕከል ነው። ሰቆጣ ምርምር ማዕከል በሁለት ወር መድረስ የሚችል በጣም ቀድሞ የሚደርስ ዝርያ የሰብል አይነት እንቁ ዳጉሳ ይባላል። በእንቁ ዳጉሳ እስካሁን 3 ዝርያዎች አሉ። ወደ አርሶ አደሩም የደረሱ ነው ያሉት። በተለይ 2 ዝርያዎች አሁን ባለፈው አመት የወጡ ናቸው። እነሱን ወደ አርሶ አደሩ ለማድረስ ያው ሰርቶ ማሳያዎች ስራዎች እየተሰሩ ነው። ሌላው በቆሎ ነው። በቆሎ በአብዛኛው የሚታወቀው በወይና ደጋውና አካባቢ ነው። በአብዛኛው በምዕራብ ጎጃም አካባቢ ነው። ግን አሁን ደግሞ ከዚያ በማለፍ ወደ ሰቆጣ አካባቢ ድርቅን መቋቋም የሚችሉ ቀድሞ የሚደርሱ ዝርያዎች እየወጡ ነው። ስለዚህ ይህን በተመለከተ ለድርቃማ ሊሆኑ የሚችሉ ዝርያዎች በበቆሎ እስካሁን ወደ 6 ዝርያዎች አሉን። በሰቆጣ ምርምር ማዕከል 3 ዝርያዎች ተመዝግበዋል። እንዲሁም በጎንደር ምርምር ማዕከል ሰቆጣንና በለሳን ይዞ ሊመረቱ የሚችሉ እንደዚሁ 3 ዝርያዎች ተመዝግበዋል። እነዚህ ዝርያዎች ድርቅን ከመቋቋም በተጨማሪ አንደኛ ሌሎች ጠቀሜታም አላቸው። ምክንያቱም ከኒውትሪሽን አንጻር ስናየው ማለት ነው። በተለይ ድርቃማ በሆኑ አካባቢዎች አርሶ አደሮቻችን በኒውትሪሽን ብዙ የተጎዱ ናቸው እና ኒውትሪሽን ሊያሻሽሉ የሚችሉ ቫይታሚን ኤ ሊያስገኙ የሚችሉ ዝርያዎች ወጥተዋል። ከዚያ በተጨማሪ ደግሞ አቀንጭራን መቋቋም የሚችሉ ዝርያዎችም አስመዝግበናል። ተቋሙ የሚያወጣቸው ዝርያዎች በትክክል ወደ አርሶ አደሩ ገብተው ምርትና ምርታማን ሊጨምሩ የሚችሉ መሆን መቻል አለባቸው የሚለው በሀሳብ ደረጃ ተስማምተን በተቀናጀ መንገድ እየተሰራ ነው ያለው። የምግብ ዋስትና እንዲያረጋግጡ የሚችሉ አትክልትና ፍራፍሬዎችን በክልሉ በስፋት በማምረት በኩል ምንድነው እየተሰሩ ያለው? እውነት ለመናገር በአትክልትና ፍራፍሬ አማራ ክልል ትልቅ ፖቴንሻል አለው። በተለይ እዚህ ጣና ኮሪደርን ይዞ ከፍተኛ አቅም አለ። ያን አቅም ብዙ እየተጠቀምንበት አይደለም አሁን ባለው ሁኔታ ማለት ነው እና አንዱ ምክንያት ሊሆን የሚችለው ምርምሩ ኤክስቴንሽኑ በሚፈለገው መንገድ ተጠናክሮ መቀጠል አለበት የሚል ሀሳብ አለ። አትክልትና ፍራፍሬ ብዙ ጊዜ እስካሁን የነበረው ትኩረታችን በጥራጥሬና በእርና አገዳ ሰብሎች ነው። ግን አትክልትና ፍራፍሬ ትልቅ አቅም ስላለን እዚያ ላይ ምርምሩ ተጠናክሮ ቢቀጥል የሚል ሀሳብ ነው ያለን። በተለይ ወራሚት ንዑስ ምርምር ማዕከል አትክልትና ፍራፍሬ ብቻ ያተኮረ ምርምር ማዕከል ነው። ግን አቅሙን ይተጠቀመ። ምክንያቱም በንዑስ ምርምር ማዕከል የተዋቀረ ስለሆነ ወደ ማዕከል አሳድጎ የስራ ድርሻውን አስፍቶ ምርምሩን ማጠናከር፣ ምርምሩ ሲጠናከር ደግሞ በዚያው መጠን ደግሞ ኤክስቴንሽኑም አብሮ ይጠናከራል እና ከኤክስቴንሽንም አንጻር ከምርምርም አንጻር አትክልትና ፍሬ የበለጠ መሰራት አለበት ብለን እናስባለን። በጣና ኮሪደር ብቻ ሳይሆን ማጠቃላይ እንደ ክልል በምስራቅ አማራውም ቢሆን የአትክልትና ፍራፍሬ ፖቴንሻሉ በጣም ከፍተኛ ነው እና አትክልትና ፍራፍሬ ትኩረት ማግኘት አለበት። ምክንያቱም ኒውትሪሽን ስናስብ አትክልትና ፍራፍሬ ቅድሚያ መነሳት ያለበት ጉዳይ ነው እና የኒውትሪሽን ጋፕ ለመሸፈን የምግብ ዋስትናችን ከጥራትም አንጻር ለማረጋገጥ አትክልትና ፍራፍሬ ትኩረት ተሰጥቶ እንዲሰራ የሚገባው ነገር ነው። አትክልትና ፍራፍሬ ስናነሳ አንድ መነሻ ሊሆነን የሚችለው ቲሹ ካልቸር ነው። የተቋሙ ቲሹ ካልቸር አለ። ቲሹ ካልቸሩ ከበሽታ ንጹህ የሆኑ ችግኞችን ያባዛል። መነሻ ችግኞችን እነዚያ ችግኞች ወደ ምርምር ማዕከላት እየሄዱ ወደ ግብርናም እየሄደ በበለጠ አስፋፍተን ከበሽታ ንጹህ የሆኑ ዝርያዎች ችግኞችን ወደ አርሶ አደሩ የሚሰራጭበት ሁኔታ አንዱ ትልቅ ኢሹ ነው የሚሆነው መሆን ያለበት የሚታየኝ።
ስለዚህ አሁን ከዚህ አንጻር ስናይ በአትክልትና ፍራፍሬ ውስጥ ቡና አንዱ ትልቁ ታርጌታችን ነው እና ቡናን ስናይ እስካሁን ያሉት በኤክስቴንሽኑ የሚሰራጩት ዝርያዎች የምርታማነት አቅማቸው ዝቅተኛ ነው። ስለዚህ ወደ ምን መዞር አለብን? ወደ ድቃይ ዝርያዎች መዞር አለብን እና የቡና ድቃይ ዝርያዎች በምርታማነታቸው በጣም ከፍተኛ ነው። እነሱን ለማምረት ደግሞ በቲሹ ካልቸር የተመሰረተ የብዜት ስራ መኖር አለበት ብለን እናስባለን። ስለዚህ አሁን የቲሹ ካልቸር ዋናው ትልቁ ታርጌታችን ከድንች ብዜት አልፎም ከባናና ከሙዝ ብዜት አልፎም ወደ ድቃይ የቡና ዝርያዎች እያተኮርን ነው። የማባዛት ፕሮቶኮል የሚባል አለ። እሱን እየሰራን ነው። ጥሩ ፕሮግሬስ እንዳለ እናስባለን። ጥሩ እየሄደ ነው። ሜቢ በቅርብ ጊዜ ውስጥ በስፋት አባስተን ለአርሶ አደሩ የሚሰራጭበት ለኤክስቴንሽኑ የሚሰራጭበት ሁኔታ ይፈጠራል። ይሄ ሆነ ማለት ነው የቡና ምርታማነት በጣም በከፍተኛ ደረጃ አሳደግን ማለት ነው። ከ25 ኩንታል በላይ ማምረት ይቻላል በአመት ቡናን ማለት ነው። አሁን በክልሉ እየተመረተ ያለው ከ6 ኩንታል አይበልጥም። 6 ኩንታል እና 25 ኩንታል ፐር ሄክታር። ምክንያቱም አሁን በኤክስቴንሽኑ በኩል ያሉት ዝርያዎች ኦፕን ፖሊኔትድ የሚባሉ ናቸው። እነዚያ ደግሞ ድቃይ ቡናዎች ናቸው። ድቃይ ዝርያዎች ከ25 እና እዚያ በላይ ኩንታል መስጠት የሚችሉ ናቸው። የአትክልትና ፍራፍሬው ግን ተገምግሟል። አሁን ድክመቱ ምን ላይ ነው የሚለው? ድክመቱ በሁሉም ሳይድ ነው ያለው። ብዙውን ጊዜ ኤክስቴንሽኑ ምርምሩም የሚያተኮረው በአብዛኛው በሌሎች ሰብሎች ላይ ነው። አትክልትና ፍራፍሬ በሚገባው መንገድ አልሄድንም። ከምርምር አንጻር አንደኛው ራሱን የቻለ አትክልትና ፍራፍሬ በስፋት ምርምር ሊካሄድበት የሚችል ተቋም ያስፈልገናል። ለምሳሌ ወራምት ምርምር በንዑስ ምርምር ማዕከል ተወስኖ ነው ያለው። ያም በአዴት ስር ማለት ነው። እንደፈለገ መንቀሳቀስ እንዲችል የሰው ኃይሉን አስፍቶ መዋቅሩን አስፋፍቶ ምርምሩ በደንብ ማስኬድ እንዲችል ማለት ነው። ምርምሩ በደንብ ተሄደ ማለት ደግሞ ስራዎች ወደ ኤክስቴንሽኑ የሚሄዱ ስራዎች ይሰፋሉ ማለት ነው እና ከመዋቅርም አንጻር በአጠቃላይ ከስትራክቸር አንጻር በአትክልትና ፍራፍሬ በደንብ መሰራት አለበት ብለን እናስባለን እና በዚያው መጠን ደግሞ ኤክስቴንሽኑም ትኩረቱን ደግሞ እንደዚሁ አሁን ጥሩ ጅምር አለ። ከኢቲአይ ጋር በመተባበር በአትክልትና ፍራፍሬ ራሱን የቻለ በክላስተር እየተሰራ ነው። ግን ከዚህ በላይ መሰራት አለበት ብለን እናስባለን። በተለይ በአትክልትና ፍራፍሬ ላይ እንዲሁም በሰብል የሚከሰቱ አንዳንድ በሽታዎች አሉ። ለምሳሌ የማንጎ በሽታ በተደጋጋሚ እየተከሰተ አርሶ አደሩም ተጠቃሚ ሳይሆን ማህበረሰቡም ተጠቃሚ ሳይሆን የሚቀርበት ሁኔታ አለና እነዚህ ችግሮች ምን መፍትሄ ያገኙ? የማንጎ ችግር ቀደም ሲል አልነበረ። እውነት ለመናገር ያው ከውጭ የመጣ ፔስት ነው። ማንጎ ዋይት ስኬል በሽታ አይደለም፣ ተባይ ነው። ነጭ እንትና ኢንሴክቱ በዚያ በነጭ ውስጥ ተሸፍኖ ነው ያለውና ይሄ ተባይ የማንጎ ምርትና ምርታማነት በጣም በከፍተኛ ደረጃ ቀንሷል። እንዲሁ ቶታሊ አውድሟል ማለት ይቻላል። መድኃኒት አለው፣ ኬሚካሎች አሉት። የተለያዩ ኬሚካሎችን መርጨት ይቻላል። እንዲሁም ደግሞ ከኬሚካሉ ጋር በንጽጻሪ ሊሄዱ የሚችሉ የቁጥጥር ዘዴዎች አሉት። መከላከል ይቻላል። ነገር ግን ይሄ ተባይ ከአንዱ ወደ አንዱ ይዛመታል። ስለዚህ አሁን እዚህ ላይ መደረግ ያለበት ኤክስቴንሽኑም ምርምሩም ሌላው የሚመለከተው አካል ግብርና ነክ የሆነው ነገር ከግብርና ነክ አልፎም እንዲሁም ኮሚኒቲውን በአጠቃላይ የከተማውም የገጠሩ ምክንያቱም ማንጎ አሁን በከተማም ትልቅ አስተዋጽኦ አለው ለአርባን አግሪካልቸር እና ስለዚህ በአጠቃላይ ተጠቃሚው በሙሉ የዘመቻ ስራ መሰራት አለበት ብለን እናስባለን። እንደ ምርምር ማለት ነው። ንጹህን የተበላሸው የበከለው ስለሆነ መቆጣጠር የሚቻልበት ሁኔታ መኖር አለበት እና የቅንጅት ስራዎች የካምፓይን ስራዎች መሰራት አለባቸው። እንደ ሞዴል ባህር ዳር ከተማን ወስደን ብንወስድ እንደ ሞዴል አንድ ማሳያ የሚሆን ዘመቻ ስራ መሰራት አለበት። የከተማውም የገጠሩም ከተማው ዙሪያ ያለው ገጠሩም ቢሆን ተባብሮ ይህን የማጥፋት ስራ ማለት ነው። ዶክተር አለማየሁ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን እየተመለከታችሁት የምትገኙት ፕሮግራማችን በአማራ ግብርና ምርምር ኢንስቲትዩት የሰብል ልማትና የእንስሳት ልማት ስራዎች ውጤታማነት ምን ይመስላሉ የሚለውን ነው። አሁን የምንገኝበት ክፍል ደግሞ የባዮቴክኖሎጂ ቲሹ ካልቸር ነው። እንደምትመለከቱት እዚህ ቲሹ ካልቸር ውስጥ የተለያዩ የሰብል ዝርያዎች አሉ። እዚህ አንድ ተመራማሪ ከጎን ያሉ፣ እርሳቸው ደግሞ እዚህ ላብራቶሪ እዚህ ምርምር ማዕከል ውስጥ ምን ምን ስራዎች ይከናወናሉ የሚለውን
የሚያብራሩልኝ ይሆናል። እሺ አመሰግናለሁ። እዚህ ክፍል ውስጥ የሚሰሩ የምርምር ስራዎች ምንድን ነው የሚመስሉት? እሺ ስሜ ደረጃው ተስፋ እባላለሁኝ። የባዮቴክኖሎጂ ተባባሪ ተመራማሪና የላቦራቶሪው ኃላፊ ነኝ። 2 ላቦራቶሪዎች ነው ያሉት፣ ሞለኪላር የምንለውና ይሄ ደግሞ የቲሹ ካልቸር የምንለው ነው። ሞለኪላር በዋናነት የሚሰራው የዝርያዎችን ተለያይነት እንደገና በሽታዎችን የምንለይበት ነው። ስለዚህ ከዛ በሽተኛ የሆኑትን አስወግደን ንጹህ የሆኑትን ወደ ቲሹ ካልቸር እናስገባለን። ምክንያቱም የቲሹ ካልቸር ዋና ስራው አንደኛ ከበሽታ ነፃ አድርጎ መስራት ነው። ስለዚህ እሱን በስፋት በክልሉ ለማስፋት የዚህ የላቦራቶሪ ዋና ዓላማው ፕሮቶኮል ይባላል። እጽዋቶችን በአርቲፊሻል ሚዲያ ወይም በሰው ሰራሽ ሚዲያ ለማባዛት እነዚህ ንጹህ የሆነ ነገር ለማድረግ አንደኛ መመርመር ያስፈልጋል፣ ንጹህ የሆነውን ደግሞ ማባዛት ያስፈልጋል። እሱን ለማባዛት ደግሞ ፕሮቶኮል አስፈላጊ ነው። ያን ፕሮቶኮል ለማውጣት በዋናነት የዚህ ቲሹ ካልቸር ስራው ፕሮቶኮል ማውጣት ነው ማለት ነው። ሲቀጥል ደግሞ በዚህ በአካባቢ ያሉትን ለማገዝ በተለይ እንደ ድንች ያሉ ዝርያዎችን እያባዛ ያሰራጫል ማለት ነው። ስለዚህ እዚህ እንደምታዩት በዋናነት እየሰራናቸው ያለው የመጀመሪያው ድንች ነው። ድንችን ቀጣይነት ባለው የማባዛት ሂደት ለማዕከላት በማሰራጨት ለአርሶ አደሩ ተደራሽ እንዲሆን ማድረግ ነው። 4 ግሮዝ ሩሞች አሉን። እያንዳንዳቸው ግሮዝ ሩም የራሳቸው ዝርያ አላቸው። እነዚህ አሁን ሁሎችም የአቮካዶ ዝርያዎች ናቸው እዚህ የምንመለከታቸው። እነዚህ እንግዲህ ከዚህ ላቦራቶሪ እንዳልኩ እዚህ ግሮዝ ሩም 2 አይነት የአትክልት አይነት አሉ። አንደኛው የሙዝ ነው፣ ሁለተኛው ደግሞ የአቮካዶ ነው። የሙዝን ፕሮቶኮል እያየ ነው ያለ ነው 3 ዝርያዎች ናቸው። አንደኛው ጂሲ የምንለው ዊሊያም እና ጂአር የሚሉ 3 ዝርያዎች አሉ። የነዚህ ዝርያዎች እንዴት ይባዛሉ፣ በምን መንገድ ይባዛሉ፣ ምን አይነት ሆርሞን ወይም ደግሞ የማባዣ ምግባቸው አርቲፊሻል የሚዘጋጀው ምን አይነት ነው የሚለውን የምንለይበት ነው። ስለዚህ አሁን ላይ ወደ መጨረሻው ደረጃ እየደረስን ነው፣ ፕሮቶኮሉን የማውጣት። ይህም ፕሮቶኮል ካወጣን በኋላ ለሌሎች ላቦራቶሪዎች ምክረ ሀሳብ እንሰጣቸዋለን፣ እንዲያባዙበት እንልክላቸዋለን ማለት ነው። የሙዝ የአቮካዶ እና የቡናየን አሁን የድንች ልጅ ማለት ነው ዝርያዎችን እንመለከታለን። የድንች ፕሮቶኮል እንደሌሎቹ ይሄ ውዲ ፕላንት ወይም ደግሞ እንጨታቸው ትልልቅ የሆኑ አትክልቶች የሚያስቸግር አይደለም። ይሄኛው ቀለል ያለ ፕሮቶኮል ነው ያለው፣ ብዙ ደግሞ የሚያስቸግርም አይደለም። ብቻ ዝርያቸው የተለያየ ሲሆን የተለያየ የኢንቫይሮንመንታል ኮንዲሽን የምንለው ይከተላሉ። ስለዚህ የአካባቢው ስነ ምህዳር የተለያየ ሲሆን እነሱም የተለየ ነው ሁኔታ ትኩረት የሚፈልጉ አሉ። አንዳንዶቹ በቀላሉ የመልመድ አላቸው፣ አንዳንዶቹ ደግሞ ትንሽ ትኩረትን የሚፈልጉ አሉ ማለት ነው። ስለዚህ በዋናነት የድንችን የምንሰራው ብዙ አይነት ዝርያዎች አሉን ከኛ። አንደኛ በዚህ በሰው ሰራሽ ሚዲያ በማዘጋጀት መጠበቅ ነው እንዳይጠፉ ዝርያዎቹ። ሁለተኛ ደግሞ የሚፈለጉ ዝርያዎችን እያባዛን ለማዕከላት እንሰጣለን ወይም ደግሞ ለላቦራቶሪዎች እንሰጣለን። እነሱ እያባዙ ደግሞ ሚኒቲዩበር የሚባለውን ለአርሶ አደሩ ለአባዥ ማህበራት ይሰጣሉ ማለት ነው። ስለዚህ ያን ስራ ነው እየሰራን ያለው። እዚህ ላይ እንደምታዩት እንዳልኳችሁ አሁን ይሄ ብቅለታቸው ምናምን ታያላችሁ። ይሄኛውንና የዚህኛውን የተለያየ ነው የምታዩት። ይሄኛው በዚህ አይነት ሚዲያ አንዴ ከተከል ነው በ3 ሳምንት ውስጥ በጣም ያድጋል። አሁን ይሄ ስንት ቀኑ ነው? ትንሽ ቀኑ ነው የሚሆነው። በ3 ሳምንት ውስጥ እድገቱ በጣም ሀይ ይሆናል ማለት ነው። ይሄኛው ግን ምንድነው እየጠበቅን ነው፣ ዝርያው እንዳይጠፋ እየጠበቅን ስለሆነ የጥበቃ ሚዲያ ለብቻው እናዘጋጀትና ለ6 ወር እናቆየዋለን። ከዛ እንቀይርለታለን እያል ዝርያዎቹ እንዳይጠፉ እንጠብቃቸዋለን ማለት ነው። ቡርቃ ይላል እዚህ ጋር የዝርያው ስም፣ የዝርያ ስም ነው። ቡርቃ፣ ሸንኮላ፣ አባ ምናምን እነዚህ በሙሉ የዝርያ ሰው እንትኖች ናቸው እና ዝርያዎቹ 5 እንደዚህ የምንጠብቅበት ሲስተም ነው። ሌላው የብዜት ነው፣ ቀጥታ ወደ ብዜት ነው። አሁን ይሄን ካባዛም በኋላ አክሊማታይዝ አዛ ውጭ ላይ አክሊማታይዝ እናደርግና ለተደራሽ እንዲሆን እናደርጋለን። አለዚያ ደግሞ ከነጃሩ አድርገን ለማዕከላት እንሰጣቸዋለን። ማዕከላት አላምደው ለአባዥ ማህበራት ይሰጣሉ። እነዛ ደግሞ አባስተው ለአርሶ አደሩ ተደራሽ እንዲሆን ይደረጋል ማለት ነው። በጣም አመሰግናለሁ ሰፊ ገለጻዎችን የሰጠን። እሺ እኔም አመሰግናለሁ።
አመሰግናለሁ። ተስፋዬ ፈይሳ እባላለሁ። በአማራ ግብርና ምርምር ኢንስቲትዩት የአፈርና ውሃ ምርምር ዳይሬክተር ነኝ። እንግዲህ አማራ ክልል በኢትዮጵያ በምግብ ሰብል ከ35% በላይ ድርሻ ያለው ነው። ለሀገሪቱ የሚሰጥ ነው። 80% በላይ በእርሻ የሚተዳደር ነው። እርሻ ለክልሉ ደግሞ ከ52% በታች ጂዲፒው የሚሸፍነው ከእርሻ ነው። ይሄንን እንግዲህ ለመጠበቅ የአፈር ለምነት በጣም ምርትና ምርታማነትን ለመጨመር ዋና እና መሰረታዊ ነገር ነው። የአማራ ግብርና ምርምር ኢንስቲትዩት በክልሉ 5 ምርምር ማዕከላት ላይ የአፈር ለምነት ስራዎችን ይሰራል፣ ምርምር ስራዎችን ይሰራል። በአፈር አይነት፣ በስነ ምህዳር፣ በሰብል አይነት ለተለያዩ ሰብሎች እየሰራ በመስኖና በዝናብ ለሚመረቱ ሰብሎች የአፈር የማዳበሪያ ፍላጎት ለተለያዩ ሰብሎች እየሰራን ነው። የትኞቹ ማዳበሪያዎች ናቸው ለሰብሎች የሚያስፈልጉት የሚለውንም የመለየት ስራ እየሰራን ነው፣ ሰርተናል። በተለይ እንደ ሀገር ኤንፒኤስ ፋሚሊ የሚባሉ የማዳበሪያ በገባ ጊዜ ትልቅ ለውጥ እንዲኖር ያደረገው ይሄ ኢንስቲትዩት ነው። በተጨማሪ የአፈር ለምነቱ እንግዲህ ማዳበሪያ ብቻ አይደለም፣ የሰው ሰራሽ ማዳበሪያ ብቻ አይደለም፣ የተፈጥሮ ማዳበሪያ አብሮ መኖር አለበት። የሰው ሰራሽ ማዳበሪያ በጥቂት መጠን ነው የሚያስፈልገው፣ የተፈጥሮ ማዳበሪያ ደግሞ በብዙ መጠን ነው የሚፈልገው። ስለዚህ የዚህን ምጥጥን የተቀናጀ አፈር ለምነት አያያዝ የሚለውን የተፈጥሮ መጠነቁሱ እንዳይል አፈሩ እሱ እየተመናመነ ከሄደ ማዳበሪያን ብትጨምር የሰው ሰራሽ ማዳበሪያ ምርት አይጨምርም። እንዳውም አሲዳማነት የተለያዩ ነገሮች እየበዙ እየጨመሩ ማዳበሪያ ለምዶ መሬት የደነቆረ ይላል። ስለዚህ ያንን ለማስቀረት የተቀናጀ አፈር ለምነት አያያዝ የተፈጥሮ ማዳበሪያን ከሰው ሰራሽ ማዳበሪያ ከምርጥ ዘር ጋር አቀናጅተን እሱን በመምከር ደግሞ በጣም ትልቅ ስራ ተሰርቷል። በተለይ አሲዳማ አፈር በሆኑ ቦታዎች ላይ የባቄላ በጣም ለአሲዳማነት በጣም ይጠቃ ሰብል ነው። ኖራም ማዳበሪያም ተጨምሮ የሚሰጠው ምርት በጣም ዝቅተኛ ነው። ከዛ ከተፈጥሮ ማዳበሪያ ጋር ሲቀናጅ በጣም ትልቅ ለውጥ ያመጣበት እና እንደዚህ አይነት ነገሮችን አርሶ አደራችን የፕሮቲን ምንጩ እንግዲህ ስጋ አይደለም፣ እነዚህ ጥራጥሬ ሰብሎች ናቸው። እንደ ማባያ የሚጠቀምባቸው በንፍሮ መልክ በተለያየ መልክ የሚጠቀምባቸው እነዚህ ሰብሎች ከጥቅም ውጪ ከምርት ውጪ እየወጡ ስለሆነ እነዚህ ወደ ምርት እንዲመለሱ በማድረግ በኩል ትልቅ ስራ ሰርተናል ማለት ነው። የተቀናጀ አፈር ለምነት አያያዝን በመጠቀም በክልሉ ከሚታረሰው አሁን ቁጥሩ ጨምሯል፣ 5.5 አካባቢ ሆኗል ሄክታር 36.6% በአሲዳማነት ተጠቃ ነው። 1.8ቱ በጣም ከፍተኛና መካከለኛ አሲዳማነት ነው። ዝቅተኛ አሲዳማነት ከተጨመረ ከዛ በላይ ነው። 3 ሚሊዮን ምናምን አካባቢ ሄክታር ነው። ይሄ እንግዲህ በጣም ምርትና ምርታማነትን በእጅጉ ይጎዳል። ይሄንን ለመከላከል እኛ የተለያዩ ስራዎችን ሰርተናል። የመጀመሪያው የአሲዳማነት መከላከያ በኖራ በመጠቀም ለተለያዩ ሰብሎች በተለይ ለስንዴ ደጋማ አካባቢ ከመካከለኛ እስከ ደጋማ አካባቢዎች ላይ በጣም ከፍተኛ አሲዳማነት ስላለ ለስንዴ 1/4ኛውን የላመ ኖራ በመጠቀም በዘር ወቅት መጨመር ሙሉ ኖራ በመጨመር ከሚገኘው ምርት ጋር ተመጣጣኝ ምርት እንደሚገኝ አረጋግጠን ይሄ ፓኬጅ ውስጥ ገብቷል። ሁለተኛ ቅድም እንዳልኩት የተቀናጀ አፈር ለምነት አያያዝ ፍግን ከማዳበሪያ ጋር መጠቀም፣ ኮምፖስትን ቨርሚ ኮምፖስትን ከማዳበሪያ ከምርጥ ዘር ጋር አቀናጅቶ ከኖራ ጋር አቀናጅቶ የመጠቀም ስራ በመስራት ጥሩ ውጤቶችን አስገኝተናል። በአያቶቻችን ነው ስንዴ ይበቅላል ተብሎ የተነገረን አሁን ወደ ነበረበት መለሳችሁልን እስከመባል ድረስ ደርሷል። ምስራቅ ጎጃም አዊ በፈረስ ነው አጅበው እንዳውም የሰርቶ የመስክ ቀን እንትኑን ሲቀበሉ የነበረውና ይሄ በጣም ትልቅ ለውጥ ያመጣንበት ነው። ከዚህ በተጨማሪ ዳይሬክተሬቱ የአፈርና ውሃ ጥበቃ ስራዎችንም እንትን ያደርጋል። ዋናው አፈር ለምነትን ትልቅ ጉዳት የሚያደርሱ የአፈርና ጥበቃ ስራዎች ተጠናክረው ባለመሰራታቸው የአፈር መከላት ነው።
አይተህ እንደሆነ በዝናብ ወቅት ወንዞቻችን ወገቡን የተመታ እባብ መስለው ነው የሚሄዱት። በጣም ጭቃ ተለውሰው ነው የሚሄዱት። አፈርና ጥበቃ በአግባቡ ባለመሰራቱ ይሄ በምን ያህል ጊዜ ምርትና ምርታማነትን በጣም እንደሚጎዳና በአመት ምን ያህል አፈር እንደሚቀንስ በሚገባ በማሳየት ይሄን ትልቅ ትኩረት ተሰጥቶ መከላከል እንደሚገባ አቅጣጫ የሚያሳይ ስራ ሰርተን ለሚመለከተው አቅርበናል። እነሱም የግብርና ቢሮም ዋና ስራ አድርጎ እነዛን የማስተካከያ ስራዎች አብረን ሆነን ለማስተካከል ጥረት እያደረገን ነው ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ፕሮግራማችን ወደ እናንተ መድረሱ እንደቀጠለ ነው። በአማራ ግብርና ምርምር ኢንስቲትዩት የሰብልና የእንስሳት ሀብት ልማት ስራዎችን በተመለከተ ከኢንስቲትዩቱ የተለያዩ የስራ ኃላፊዎች ጋር ነው ቆይታ እያደረግን የምንገኘው። አሁን ደግሞ ከአማራ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ሰማኝ አስረዴ ጋር ሌሎች ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። እናንተም አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዶክተር በፕሮግራማችን ላይ እንግዳ ስለሆኑ እናመሰግናለን። መልካም እንግዲህ የተለያዩ ሀሳቦችን ስናነሳ ነበር ዛሬ ከጠዋት ጀምሮና የተለያዩ የምርምር ስራዎችን እያነሳን ነበር ከተመራማሪዎች ጋር እንዲሁ ቆይታ አድርገናልና በተለይ እንደ ክልል በግብርናው ዘርፍ እያጋጠሙ ያሉ ችግሮችን በመፍታት ረገድ ምርትና ምርታማነትን ለማሳደግ የእናንተ ተቋም ትልቅ ድርሻ ነው ያለውና ለግብርናው ዘርፍ ውጤታማነት የእናንተ ድርሻ አበርክቶ እንዴት ነው የሚገለጸው? በጣም አመሰግናለሁ። እንግዲህ የአማራ ግብርና ምርምር ኢንስቲትዩት 3 ዋና ዋና ተልእኮዎች አሉት። ከ3ቱ ዋና ዋና ተልእኮዎች አንዱ ቴክኖሎጂ ማፍለቅ ወይም መረጃ ወይም ቴክኖሎጂ ማፍለቅ ነው። ሁለተኛው ደግሞ የፈለቀውን ቴክኖሎጂ ማስተዋወቅ ነው። ቴክኖሎጂ እንደገና ይወጣል፣ መባዛት አለበት። ስለዚህ መነሻ ቴክኖሎጂ ማባዛት ነው። እነዚህ ዋና ዋና 3 ተልእኮች ናቸው የተሰጡት በክልሉ ደንብ መሰረት ማለት ነው። ከዚህ በተጨማሪ ሌሎችም እንትኖች ተልእኮዎች አሉት። አንዱ ተልእኮ በአማራ ክልል ውስጥ ያሉ የግብርና ምርምር ስራዎችን ማስተባበር ነው። ስለዚህ በክልሉ 10 ዩኒቨርሲቲዎች አሉ። እነዚህ 10 ዩኒቨርሲቲዎች በማስተባበር ምርምር በጋራ ምክንያቱም የሪሶርስ ሊሚቴሽን ስለሚኖር የምርምር ድግግሞሽ እንዳይኖር አንድ ላይ በጋራ እንዲታቀድ፣ እንዲገመገም፣ እንዲከናወን ያደርጋል። ይሄ የተሰጠው በክልሉ የተሰጠው ድርሻ ነው። በፌዴራል ደረጃም ተልእኮዎች አሉ። ከተልእኮች ውስጥ ለምሳሌ በግ ምርምርን በአገር አቀፍ ደረጃ ያስተባብራል። ድንች ምርምርን በአገር አቀፍ ደረጃ ያስተባብራል። ስለዚህ እነዚህ ዋና ዋና ተልእኮዎቹ ናቸው በፌዴራል በአገር አቀፍ ደረጃ የተሰጠው ተልእኮ ማለት ነው። ስለዚህ እነዚህ ተልእኮዎች ለማስፈጸም 7 ምርምር ማዕከላት አሉት። 7ቱ ምርምር ማዕከላት አብዛኞቹ ሰብልንም፣ እንስሳትንም፣ አፈርና ውሃንም ደንንም የሚሰሩ ናቸው። ሌሎች ደግሞ እንስሳትን ብቻ የሚሰሩ እንደ አንዳሳ እንስሳት ምርምር ማዕከል፣ እንደ አሳና የውሃ ውስጥ የምርምር ማዕከል ያሉ እንስሳትን ብቻ ትኩረት አድርገው የሚሰሩ አሉ። አጠቃላይ 7 አሉ። ንዑስ ማዕከላትም አሉ። በምርምር ማዕከላት ውስጥ 6 ንዑስ ማዕከላት አሉ። ስለዚህ እነዚህ ንዑስ ማዕከላት እና ምርምር ማዕከላት በክልሉ የተለያዩ አካባቢዎች የሸፈነ የምርምር ስራ ያከናውናሉ፣ መረጃ ያወጣሉ፣ ቴክኖሎጂ እያወጡ ለአካባቢያቸው ገበሬዎች ያሰራጫሉ ማለት ነው። ምርምሩ የግብርናውን ሴክተር ለመሸከም ምን አስተዋጽኦ አደረገ ነው። በሰብል ብንመጣ በሰብል ደረጃ ወደ 188 ዝርያዎች ወጥተዋል። ለምሳሌ አኩሪ አተርን ብናይ አኩሪ አተር የምርምር ውጤት ነው። አኩሪ አተር አሁን በምዕራብ ጎንደር ብታዩ በስፋት ሂዷል። አሁን በክልላችን ነው በከፍተኛ ደረጃ በአገሪቱ ክልላችን በከፍተኛ ደረጃ የአኩሪ አተር አምራች ሆኗል። ይሄ የአኩሪ አተር ምርት ግን ዝም ብሎ አልመጣም። በተለይ ጎንደር ግብርና ምርምር ማዕከል በሰራው ትልቅ እና ተከታታይ ስራ የመጣ ነው። በጤፍ ላይ የሰራናቸው ትልቅ ስራዎች አሉ። አሁን በአርሶ አደሩ ደረጃ የተሻሻሉ የጤፍ ዝርያዎች አሉ። ወደ ዋግምራ አካባቢ እንቁዳጉሳን በተለይ ድርቅን የሚቋቋም ዝርያ ነው። ሃይ ኒውትሪየንት ቫልዩ ያለው ዝርያ ሰብል ነው። ይህንን በማስተዋወቅና በስፋት ከማሰራጨት አንጻር ትልቅ አስተዋጽኦ አድርጓል ምርምሩ ብለን ነው የምንወስደው። ሌሎችም አሉ። በሽምብራ በባቄላ የተሰራው ስራ ባቄላ አሁን ከተወሰነ ዓመት በፊት ጠፍቶ ነበር። አሁን እንደገና እየተመለሰ ነው። ይሄ የምርምሩ ውጤት ነው።
ምስር እየጠፋ ነበር፣ አሁን እየተመለሰ ነው። ይሄም የምርምሩ ውጤት ነው ማለት ነው። በእንስሳት ረገድም ስናይ በርካታ ስራዎች ተሰርተዋል። በተለይ ክልሉ በእንስሳት እርባታ ትልቅ አስተዋጽኦ አለው። ለምሳሌ የፎገራ ከብት እዚህ ነው ያለው፣ እሱ መጠበቅ አለበት። የቲሊሊ ዶሮ እዚህ ነው ያለው፣ መጠበቅ አለበት፣ መሻሻል አለበት። የመንዝ በግ፣ የሰሜን በግ፣ የአበርገሌ ፍየል፣ እነዚህ ለክልሉ ትልቅ አስተዋጽኦ የሚያበረክቱ ናቸው። እነዚህን ከመጠበቅ ከማሻሻል አንጻር ትልቅ አስተዋጽኦ አድርገናል። ከዚህ በተጨማሪ ደግሞ ከውጭ የገቡ እና የምናስገባቸው የበግ የፍየል ዝርያዎች አሉ። ለምሳሌ አዋሲ ዝርያዎች ከእስራኤል ሀገር የገቡ የበግ ዝርያዎች ናቸው። እነዚህ ዝርያዎች ለብዙ ዓመታት ሰርተን ተሸላሚ ሆነናል። በደብረ ብርሃን ግብርና ምርምር በኩል ተሸላሚ ሆነናል። ይሄ የአዋሲ በግ ዲቃላው በግ እስከ ሰሜን ወሎ ድረስ፣ ደቡብ ወሎ፣ ሰሜን ሸዋ፣ ሰሜን ወሎ ድረስ በገበሬዎች እጅ በስፋት ነው የሚገኘው። ይሄ የምርምሩ ትልቅ ትሩፋት ነው ብለን ነው የምንወስደው። ከዚህ በተጨማሪ ደግሞ እንደ ዶርፐር ያሉ የበግ ዝርያዎች አሁን በስፋት እየተስፋፉ ነው። ቲሊሊ ዶሮንም ምናልባት አይታችሁ ከሆነ በስጋም በእንቁላልም ከውጭ ከሚገባው የማይተናነስ በመረጣ የተገኘ የማይተናነስ ዝርያ ነው። በአሳም ስንወስድ ትልቅ ለውጥ መጥቷል። በብዜት ረገድ በተለይ አሳ ባለፈው ዓመት ለመጀመሪያ ጊዜ ከ1.2 ሚሊዮን በላይ የአሳ ጫጩት ማባዛት ይችለናል ማለት ነው። በተለይ በዘር ብዜቱ ረገድ ምናልባት ከ6 ዓመት በፊት ክልሉ 27-28% ነበር የራሱን ድርሻ የሚሸፍነው። በአሁኑ ሰዓት ግን ከ85% በላይ መነሻ ዘር ክልሉ ሸፍኗል። ይሄ ትልቅ ለውጥ ነው የመጣው። አሁን አርሶ አደሮች በየአመቱ የሚያቀርቧቸው አንዳንድ የዘር አይነቶች በብዛት በአቅርቦት የማይገኙበት ሁኔታ አለና እናንተ ደግሞ እነዚህን በምርምር በማስደገፍ አቅርቦታቸውን ወይም ደግሞ እነዚያን ሊተካ የሚችሉ ዝርያዎችን በማምጣት በኩል እንዴት ነው ውጤታማነቱን እንዴት ነው እየገመገማችሁት ያለ? በዚህ ረገድ አብዛኞቹ ዝርያዎች ወይም ቴክኖሎጂዎች ትልቁ ችግር በስፋት አለመተዋወቅ ነው። ዘንድሮ በተለየ ሁኔታ ይህንን የዝርያዎች ወይም የቴክኖሎጂዎች ማስተዋወቅ ሂደት በተለየ ሁኔታ አይተን ገብተንበታል። አንዱ የገባንበት ምንድን ነው? በተለይ በዞን በቀጠና ለምሳሌ የሰሜን ሸዋ ቀጠና አለ፣ የጎንደር ቀጠና አለ፣ የጎጃም ቀጠና አለ፣ የወሎ ቀጠና አለ። በእነዚህ ቀጠናዎች አጠቃላይ የሚሰሩ አካላትን በመተባበር አንድ ላይ እንትን በማምጣት ምን ቴክኖሎጂዎች አሉ፣ ምን ይጎላል የሚል የአጋር አካላት መድረክ በየሁሉም አካባቢ ተከናውኗል። ይሄ ምንድነው? ቴክኖሎጂዎች ምን ላይ ናቸው፣ እንዴት እናስተዋውቅ በየአግሮኢኮሎጂ የሚለውን ለመለየት ነው። ይህ ከተካሄደ በኋላ በክልል ደረጃ አርድ ፕላክ የሚባል እንትን አለ ፕላትፎርም። በዚህ ፕላትፎርም ብዙ ውይይት ተደርጓል። ስለዚህ ዘንድሮ ከግብርና ቢሮ ጋር ዝርያዎች ተለይተው ዘራቸው ተሰብስቦ አሁን ወደ ሰርቶ ማሳያ ለመግባት ጥረት እየተደረገ ነው። ይሄ ከግብርና ጋር እየሰራን ያለነው ስራ አሁን ጥሩ ጅምር ነው ያለው ማለት ነው። ይሄ በዚህ አካሄድ በጣም በርካታ አርሶ አደሮችን መድረስ ይችላል። ከዛ ውጭ ግን በምርምሩ ብቻ ብዙም ላይደርስ ይችላል የሚል ግምት ስላለን ነውና ይሄ እየተሄደበት ያለው አካሄድ ጥሩ ውጤት ያመጣል ብለን ነው የምናስበው። ለምሳሌ ብናይ የስንዴ ዝርያዎች በሆነ ፕሮጀክት የስንዴ ዝርያዎች አሉ። የስንዴ ዝርያዎቹ አብዛኞቹ አልሄዱም። ስለዚህ በሆነ ፕሮጀክት በየቀበሌው በዲሞንስትሬሽን ከተሰራ በኋላ ሸልፍድ የነበሩ ቁጭ ብለው የነበሩ ዝርያዎች አሁን አርሶ አደሩ እየፈለጋቸው ነው። አንድ የዳጉሳ ዝርያ ነጮ ለብዙ ዓመት ከቆየ በኋላ በሆነ ፕሮጀክት ከተዋወቀ በኋላ አሁን ጤፍን የመተካት እንትን ዝንባሌ እንዳለ እዚህ ምዕራብ ጎጃም ውስጥ አይተናል። ስለዚህ ዋናው ትልቁ ችግር የማስተዋወቅ ነው እንጂ በአብዛኛው ቴክኖሎጂዎች በአርሶ አደሩ ደረጃ የሚፈለጉ ናቸው፣ ግን በበቂ መጠን እየተዋወቁ ስላልሆነ ነው። የወተት ምርትና ምርታማነትን ለማሳደግ እንደማነቆ እንደ ችግር የሚነሳው የመኖ እጥረት ነውና የተሻሻሉ የመኖ ዝርያዎችን ለአርሶ አደሮች በማቅረብ እና ተሞክሮን በማስፋት በኩል ምንድነው እየተሰሩ ያሉ ስራዎች? ትክክል ነው። የእንስሳት ዘርፉን ለማሳደግ መኖ በጣም አስፈላጊ ነው። ትልቁ ክፍተት ያለብን በሀገር ደረጃም በክልል ደረጃ የመኖ አቅርቦታችን በጣም ደካማ ነው፣ ዝቅተኛ ነው። ይህንን በተመለከተ በርካታ የመኖ ዝርያዎችን አስገብተናል። ለምሳሌ ሲዩት ሉፒን የጣፋጭ ግብጦ ዝርያዎች፣ ሌሎችም የደጋ የቆላ በርካታ ዝርያዎች ገብተዋል። ትልቁ ችግር ምንድነው እዚህ ላይ ያለው ኢንትሪ ፖይንት ወይም የአርሶ አደሩ አብዛኛው
መሬቱን የሚጠቀመው ለሰብል ነው። ለሰብል ስለሆነ እነዚህ የመኖ ዝርያዎች የወጡ የመኖ ዝርያዎች ለብቻ ለይቶ ለመኖ ብሎ ለከብት መኖ ብሎ አያባዛም። ይሄ በጣም ትልቁ ችግር ነው። ስለዚህ ይሄንን ለመፍታት ምንድነው ያደረግነው? ምንድነው ለምሳሌ በካናሎች በባዶ ቦታዎች የመኖ አማራጮችን ማስፋት፣ ተራራማ ቦታዎችን የግጦሽ ቦታዎችን ሪክሌም ማድረግ ማዳበር፣ እዚህ ላይ ትኩረት እያደረግን ነው። አሁን አንድ ቦታ ወደ ኡጋንዳ ሄደን ነበር እና ኡጋንዳ ላይ የሚታየው በጣም የሚያስቀና ነገር ነው። መኖ ለብቻው የሚባዛበት ሁኔታ አለ። መኖ ለብቻው ለዴሪ ለወተት ላሞች ተብሎ ማለት። እኛ ሀገር ግን እንደዛ አይነት የለም። ስለዚህ ይሄ ወደፊት ምናልባት የእንስሳት እርባታው እየተጠናከረ ሲመጣ ስፔሻላይዝ ሲያደርግ የሚቀየር ይሆናል። አርሶ አደሮችን በቂ ስልጠና በቂ አዌርነስ መፍጠር በጣም አስፈላጊ ነው። ከዛ ውጭ ግን የመኖ ዝርያዎች እጥረት ሳይሆን የመቀበል ችግር ነው ያለው። ትልቁ ችግር እሱ ነው ለማለት ነው። ግብርና ቢሮ አለ፣ ሌሎችም የምርምር ተቋማት አሉ። ከነሱ ጋር እነዚህ የሚሰሩ የምርምር ስራዎች መሬት እንዲነኩ እና የተፈለገውን ለውጥም እንዲያመጡ ካስፈለገ የግንዛቤ ማስጨበጫ ስራዎች መስራት ያስፈልጋል ብዬ አስባለሁ። አሁን ቀደም ሲል እንዳነሱት የመቀበል ችግሮች ካሉ እሱ ላይ የማስረጽ ስራው ግንዛቤ ፈጠራ ስራው ምንድን ነው የሚመስለው? ቅንጅታችሁ ምን ይመስላል ከሌሎች አካላት ጋር? ጥሩ ጥያቄ ነው። ቴክኖሎጂ ማውጣት ብቻውን ግብ አይደለም። ግብ ሊሆን የሚችለው ወደ አርሶ አደሩ ሲሄድ ነው። ቴክኖሎጂ አርሶ አደሩ ጋር ሄዶ አርሶ አደሩ ተጠቃሚ ሲያደርግ ነው። ስለዚህ እኛ የተሰጠን አንድ ተልዕኮ አለ። ያ ተልዕኮ ደግሞ የሌሎች ቅንጅት ይፈልጋል። ይህንን ቴክኖሎጂ ቅንጅት እንትን ለማድረግ ከግብርና ጋር ከሌሎች አጋር አካላት ጋር አብሮ መስራት ይጠይቃል። ለዛም ነው እኛ ተጠሪነታችን ለግብርና ቢሮ ነው። ግብርና ቢሮ ጋር ከመቼውም ጊዜ የበለጠ አብረን ተቀናጅተን ነው እየሰራን ያለነው። አብዛኞቻችን የእኛ ተመራማሪዎች ከግብርና ጋር ነው የተለያየ ዶክመንቶችን ሲያዘጋጁ የሚውሉት። ስለዚህ አንድ እንትን ሁነናል አሁን እና በተለይ ለማስረጽ አንደኛ ሙያ ይፈልጋል። ቴክኖሎጂው የቴክኖሎጂ ባለቤት መኖር አለበት። ዝም ብለን አንድ ቴክኖሎጂ ውሰድ ብለን ዝም ብለን መተው አንችልም። እውቀት ይፈልጋል። ለዛ ለሚቀበለው አካል ወይም ለሚያስፋፋው አካል እውቀት መስጠት አለብን። ስለዚህ ለዚህ ኢንተግሬትድ የሆነ አፕሮች ያስፈልገናል እና ለዛ ነው አርድ ፕላክ የሚባለው የአጋር አካላት የግንኙነት መድረክ ፕላትፎርም የተመሰረተው ለዛ ነው። ስለዚህ ፕሮጀክቶችም አሉ፣ ኤንጂኦዎች አሉ፣ ዩኒቨርሲቲዎች አሉ። ዩኒቨርሲቲዎችም ትልቅ አቅም ናቸው። ትልቅ አቅም አለው፣ ትልቅ በጀት አላቸው፣ ትልቅ የሰው ኃይል አላቸው። እነሱንም በማቀናጀት የግብርና ቢሮ አካላትን በማቀናጀት ከክልል እስከ ዞን ድረስ ይህ አደረጃጀት ወርዷል። እቅድም ታቅዷል። ከዛ ምንድነው እየተደረገ ያለው? አሁን ምን ቴክኖሎጂዎች አሉ፣ ወደ አርሶ አደሩ የሚሄዱ የትኞቹ ናቸው ይለያሉ፣ ውይይት ይደረጋል። በዛ መሰረት አሁን ወደ ዲሞንስትሬሽን እየገባን ነው። ይሄ ጥሩ አካሄድ ነው። ስለዚህ በዚህ መሰረት መሄድ ይቻላል። ከዚህ በተጨማሪ ደግሞ ዘር አባዦች ዝርያዎችን እንዲያስተዋውቁ ህጉ ይደነግጋል። ቢያንስ ከበጀታቸው 0.05% ከትርፋቸው ማዋጣት አለባቸው፣ ዲሞንስትሬት ማድረግ አለባቸው ይላል እና እነሱም አንድ ትልቅ አቅም አላቸው። በተለይ አሁን አማራ ምርጥ ዘር ብዙ ዝርያዎችን ይዞ እያስተዋወቀ ይገኛል እና ሌሎችም የግል ዘር አባዦች በዚህ ላይ መሄድ አለባቸው ብለን ነው የምናስበው። ምክንያቱም ተጠቃሚ እስከሆኑ ድረስ ምክንያቱም እነዚህ የሚወጡ የፐብሊክ ዝርያዎች ናቸው፣ የመንግስት ወይም የህዝብ ዝርያዎች ናቸው። ስለዚህ የህዝብ ዝርያዎች እስከሆኑ ድረስ ፓተንትድ አይደሉም ወይም በህግ የተከለከሉ አይደሉም፣ ለአንድ ሰው ብቻ የተሰጡ አይደሉም እና ነፃ ስለሆኑ እነሱን ደግሞ አስተዋውቀው መጠቀም አለባቸው። ግን ወደፊት ግን እንደዚህ ኤክስክሉሲቭ ራይት እየመጣ ነው። ይሄ ኤክስክሉሲቭ ራይት ምንድነው? ምርምር ማዕከላት ዝርያዎችን ካወጡ በኋላ ጨረታ አውጥተው እንዲወዳደሩ ዘር አባዦች እንዲወዳደሩና እንዲያስተዋውቁ ማድረግ ነው። ስለዚህ ይሄ ኤክስክሉሲቭ ራይት ለተወሰነ ዓመታት የነዛ ባለሀብቶች ወይም ዘር አባዦች ይሆናል። ከዛ በኋላ የህዝብ ይሆናልና እነዚህ ተወዳድረው ያሸነፉ ድርጅቶች ወይም ዘር አባዦች ለኢንስቲትዩቱም የተወሰነ ጥቅም ያስገኛሉ፣ ለራሳቸውም ጥቅም ያደርጋሉ። በደንብ ዝርያው እንዲያስተዋውቁ ይደረጋል። ስለዚህ ይሄ በመመሪያ ደረጃ ጸድቋል በግብርና ሚኒስቴር በኩል። ይሄ ወደፊት የሚካሄድበት ነው የሚሆነው። ለአሁን ግን ፐብሊክ የሆኑ ዝርያዎች ነፃ ናቸው። ስለዚህ ሁሉም ዘር አባዦች ማስተዋወቅ አለባቸው።
የተለያዩ ዝርያዎችንም በምርምር በማግኘት በኩል የተለያዩ የምርምር ማዕከላት አሉና የተለያዩ ዘር አባዥ የዘር ብዜት ተቋማት አሉ። አርሶ አደሩ አንዳንዴ አማራጩን ሲያጣ ከተለያዩ አካላት ነው የሚገዛው። በዚሁ ልክ ደግሞ ህገ ወጥ አዘዋዋሪዎችም አምራቾችም ምናምን ይኖራሉና የአማራ ክልል የግብርና ግብዓት ቁጥጥር ባለስልጣን ከዚያ ጋርስ እንዴት ነው ተቀናጅታችሁ የምትሰሩት? እንግዲህ ከአማራ የግብርና ግብዓትና ቁጥጥር ባለስልጣን ጋር አብረን ነው የምንሰራው። በጣም የጠበቀ ግንኙነት አለን። ምክንያቱም ምርምር ማዕከላቶቻችን ሁሉም በሰብል ላይ የሚሉት የብቃት ማረጋገጫ አላቸው እና የብቃት ማረጋገጫ ሳይኖር ማባዛት አይቻልም ዘርን። ዩኒቨርሲቲዎችም አብዛኞቹ እንዲያወጡ ጥረት እየተደረገ ነው። የተወሰኑት አላቸው፣ የተወሰኑት የላቸውም እና በዚህ ረገድ የክልሉ የግብርና ጥራት እና ደህንነት ባለስልጣን ትልቅ አስተዋጽኦ እያደረገ ነው። ጥሩ ስራ እየሰራ ነው እና ከነሱ ጋር እኛ በእርግጥ የሚወድቀውን እኛ እንጥላለን፣ ለነሱም አናቀርብም እና ተናበን ነው የምንሰራው። እነሱም እኛ ጋይድ ያደርጉናል። ጥሩ ግንኙነት ነው ያለው። ምናልባት ከክልሉ አሁን በቅርብ ጊዜ እየተከሰተ ያለው የዘር ማጭበርበር በጣም ትልቅ ደረጃ ደርሷል። ይሄ ምናልባት የመጣው በተወሰነ ደረጃ በርካታ ዘር አባዦች ወደ ገበያው ገብተዋል፣ ወደ ስራው ገብተዋል። ቀደም ሲል የተወሰነ ቁጥር ነበር። አሁን ምናልባት ባልሳሳት ከ40 በላይ ሊሆኑ ይችላሉ እና እነዚህ አጠቃላይ የዘር ፍላጎቱን ሳይመዝኑ ነው የሚገቡት አብዛኞቹ። ለምሳሌ በቆሎ በክልላችን አመታዊ ፍጆታው ከፍተኛው 112000 ኩንታል ነው። በተጠና ጥናት ፍኖተ ካርታ ሰርተናል። በተጠና ጥናት 112000 ኩንታል ነው። ግን እነሱ የሚያመርቱት ከ170 ከ180 ሺህ በላይ ነው። ይሄ ምን ያሳያል? የፍላጎቱን አለማየትና አጠቃላይ እንትኑ አትራፊ ነው፣ ስራው አትራፊ ነው ከሚል አንዱን እያየ የገባበት ስራ ሆኖ ከዛ ያልተገባ ውድድር ውስጥ ገባ። ይሄ ያልተገባ ውድድር ምን ሆነ? ከጥራት ቁጥጥርም አንጻር ከገበሬዎች አመኔታ አንጻር በጣም ችግር ውስጥ እያስገባን ነው። ስለዚህ ይሄ ለወደፊት ይቀጥላል ብዬ አላስብም። ምክንያቱም አሁን በርካታ በተለይ በቆሎ በርካታ ዘር አለ፣ ባለፈውም ያደረ ዘር አለ፣ በርካታ ዘር አለ። ስለዚህ ይሄ ሲስተሙ ራሱን እያስተካከለ ዘር አባዦችም የተወሰኑት እየወጡ ጠንካሮች እየቀሩ ሲስተሙ እያስተካከላቸው ይሄዳል ብዬ አስባለሁ። በእርግጥ ሲስተሙ ብቻ አይሆንም። በዚህ የተሰማሩ ተቆጣጣሪ አካላትም የራሳቸውን ሚና መጫወት አለባቸው። ህጉም ጠበቅ ማለት አለበት። ለምሳሌ ዘር ማለት ህይወት ነው። ዘር ማለት እንግዲህ አንድ ገበሬ የማይሆን ዘር ከዘራ ፌል አደረገ ማለት ነው። ፌል አደረገ ማለት ራብ ገባበት ማለት ነው። ለአንድ ገበሬ ብቻ ለሀገርም፣ ለክልልም ለሀገርም ነው። ይሄ በቀላሉ የሚታይ አይደለም እና ይሄንን በሚያደርጉ ላይ ጠንከር ያለ እርምጃ ያስፈልጋል። ዘር አባዦችም እየተማሩ የተወሰኑት ጠንካሮች እንደ ሌሎች ሀገሮች እየቀጠሉ ደካሞች ደግሞ እየወጡ የሚሄዱበት ሁኔታ ይኖራል ብዬ ነው የማስበው። የአማራ ክልል እምቅ አቅም አለው። ውሃ አለ፣ የሰው ሀብት አለ፣ ምቹ የአየር ንብረት አለ። ሁሉም በሚባል ደረጃ የተሟላለት ነው። ነገር ግን እስካሁን ድረስ እዚህ ባህር ዳር የክልሉን ርዕሰ መዲና ጨምሮ አትክልትና ፍራፍሬ አሁን ሙዝ፣ እንደ ብርቱካን የመሳሰሉት ነገሮች ከሌሎች አካባቢዎች ሲመጡ እናስተውላለን። አማራ ክልል በተለይ በአትክልትና ፍራፍሬ ራሱን መቻል ላይ ያልደረሰበት ምክንያቱ ምንድን ነው? እናንተ እንግዲህ ትልቅ የምርምር ተቋም ናችሁና በዚህ በኩል ያገኛችሁት ፋይንዲንግ ውጤት ካለስ የምርምር ስራዎች ካሉ እሱን ብናነሳ ደስ ይለኛል። ጥሩ፣ ልክ ነው። በአትክልትና ፍራፍሬ በተለይ በፍራፍሬ ክልሉ ከሌሎች ትልልቅ ክልሎች አንጻር ወደ ኋላ ቀርቷል። የሲኤስሲ መረጃ የሚያሳየው እሱን ነው። እንዳልከው ክልሉ ፖቴንሻል አለ፣ እምቅ ሀብት አለው። ጥሩ የአየር ንብረት አለው፣ ውሃ አለው፣ የሰው ጉልበትም አለው እና አሁን ወደ ምዕራብ ጎንደር ብትሄድ በርካታ ወንዞች ነው የሚፈሱት። በወንዞቹ ዳርና ዳር ብትሄድ ምንም ነገር የለም። ጣናን ዙሪያ ብትሄድ፣ ቁንዝላ ብትሄድ ቤርላንድ ነው፣ ምንም ነገር የለም። ብዙ ያልሰራንበት ብዙ አለ። እንደዚህ ጣና ሐይቅ ላይ ፍሬሽ ሐይቅ በሌላ ዓለም እንደዚህ ቤርላንድ ሆኖ አይታይም። ዙሪያውን
በአውሮፕላን ከዚህ ጎንደር ስትሄድ ዙሪያውን በሐይቁ ዳር ብታይ ምንም ነገር ቬጂቴሽን የለም፣ ምንም ነገር እንትን የለም እና ብዙ ያልተጠቀምንበት ብዙ ነገር አለን። ከዚህ አንፃር አትክልትና ፍራፍሬ ምናልባት ብዙ ምክንያቶች ሊነሱ ይችላሉ። ለምን ወደ ኋላ ቀረን የሚለው አንዱ አመጋገባችንም ተጽዕኖ አለው ብዬ አስባለሁ። አመጋገባችን አብዛኛው ሲሪያል ቤዝድ ወይም የብርና ገዳ ትኩረት ያደረገ ነው። አብዛኛው ምግባችን ጤፍ፣ አብዛኛው ምግባችን እንጀራ ነው። አብዛኛው ምግባችን ምናልባት ወጡ ካልሆነ በስተቀር ተመሳሳይ እንጀራ ነው። የተወሰነ ደረጃ አሁን ፓስታ፣ መኮረኒ እየመጣ ነው። አትክልት ዲሽ ላይ የለም፣ አትክልት የለም፣ ፍራፍሬም የለም እና አንዱ ወደ ኋላ እንትን ያልንበት አመጋገቡን ላይ ለውጥ አለማምጣታችን ነው። ስለዚህ የአትክልትና ፍራፍሬ አንዱ ትልቁ ወደ ኋላ እንትን ያደረግነው አንደኛ አዌርነስ የእውቀት የክሎት ጋፕ ነው። ሁለተኛ እነዚህ እንትኖች ከክሎት እና ከእውቀት ጋር ይያያዛል። ፐሪሸብል ወይም የሚበላሹ መሆናቸው ወደ ኋላ ቀርተናል። አሁን ሙዝን ብናይ ሙዝ በምርምሩ ተሰርቶ ከፍተኛ ለውጥ ታየ። ከፍተኛ ለውጥ ከታየ በኋላ የተወሰኑ ወረዳዎችን ተይዞ ለማስተዋወቅ ጥረት ከተደረገ በኋላ ትልቁ ነገር ምንድነው? ገበያውንና የራይፕኒንግ ቴክኒኩን ማገናኘት መቻል። እውቀት ያስፈልጋል እዛ ላይ። አሁን የተወሰነች በፓች ስትመረት አንድ መኪና ትሆንም። ያቺ አንድ መኪና ደግሞ ያቺን አንድ መኪና እንትን ለማድረግ ብዙ ፍላጎት ያለው የለም። ቢኖር እንኳን ራይፕኒንግ ቴክኒኩ የለም። ስለዚህ ይሄ አግሬሲቭሊ መሄድን ይጠይቃል። በደንብ በትኩረት ይዞ ለይቶ ቦታዎችን በደንብ መሄድ ይጠይቃል። አቮካዶ አሁን እየመጣ ነው። አሁን አቮካዶ በተለይ ቆጋ ላይ ተጀምሮ አሁን ብዙ አርሶ አደሮች እየተከሉ ነው። ጊዜ ይወስዳል እንጂ አሁን አቮካዶ እየተለመደ የመጣበት ሁኔታ አለ። ሌላ በተለይ አማራ ክልል ደጋ ቦታዎች በስፋት አሉ። እነዚህ ደጋ ቦታዎች ለተለያዩ የደጋ ፍራፍሬ አመቺ ናቸው። በተለይ አፕል፣ ኮክ እነዚህ አመቺ ናቸው። ግን አፕልን እንዴት ነው የምናመርተው ነው ጥያቄው። አፕል ምን ይፈልጋል? ውሃ ይፈልጋል፣ ፕሩኒንግ ይፈልጋል። አፕልን ያለ ውሃ ምንም ማድረግ አትችልም። ስለዚህ የደጋ ሰብል ስለሆነ ቅዝቃዜ ይፈልጋል በማለት ዝም ብሎ የሚተከልበት ሁኔታ አለ። መለየት ያስፈልጋል። አፕል የሚሆኑ ንፋስ ያልበዛባቸው ውሃ ያለባቸው ቦታዎችን መለየት ያስፈልጋል። አሁን አንዳንድ ቦታ ስንሄድ ጭራሮ ሆነው እናገኛቸዋለን። ይሄ ምንድነው? ለምሳሌ አፕል ምን ይፈልጋል? አበባ ለመስጠት ቅዝቃዜ ይፈልጋል። በደንብ ፍሬ ለመስጠትና ፍሬው በጣም ሻይኒ እንዲሆን ለማድረግ ሙቀት ይፈልጋል፣ ክትትል ይፈልጋል፣ ውሃ ይፈልጋል። እንደገና በቀዝቃዛ ጊዜ ቅጠሉ መኖር የለበትም፣ ቅጠሉ መርገፍ አለበት። ካለዛ ቅጠሉ ካለ ወደ ዶርማንሲ አይቀየርም። ወደ ዶርማንሲ ካልተቀየረ ደግሞ አበባ አያወጣም። እና አፕል ላይ ከፍተኛ የሆነ ፖቴንሻል እምቅ ሀብት እያለን ግን ሳንጠቀምበት በቴክኒክ ወይም በተለያየ ችግሮች ሳንጠቀምበት ቁጭ ብለን ነው ያለነውና እዚህ ላይ ትልቅ ኢንተርቬንሽን ያስፈልጋል። በተለይ እነዚህ ያለን የውሃ ሀብቶችን በመጠቀም ሰፊ የአትክልትና ፍራፍሬ ስራዎችን በስፋት ማስፋፋት እንችላለን ብዬ አስባለሁ። ዶክተር ሰማኝ አስረዴ የአማራ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ለሰጡን ገለጻና ማብራሪያ እጅግ አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀነው መሰናዶ የተከታተላችሁትን ይመስላል። በካሜራው ሀብተ ገብርኤል መኮንንና እኒው ገድፍ፣ የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር በጋራ በመሆን ነበር። በሌላ ፕሮግራም እንገናኛለን። ሰላም ሁኑ።